በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰዱሱ ለወርኃ ግንቦት በዛቲ ዕለት ኮነ ሰማዕተ ቅዱስ ቶማስ ሐዋርያ ዘይሰመይ ዲዲሞስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደቂ ሀገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያህ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችንም እሰራለሁ። ደግሞም ጠራቢ ነኝ፣ ሞፈሮችን፣ ወንበሮችን፣ ሌሎችንም ዕቃዎችን ሁሉ እሰራለሁ። ደግሞም ጥበበኛ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥ ጠቃሚ የሆነ ባሪያ አገኘው ብሎም አሰበ። በዚያን ጊዜም ለቶማስ ገንዘብ ሰጥቶ ቤተ መንግሥትን እንዲሠራ አዝዞ መኮንኑ ወደ ንጉሥ ሄደ። እርሱ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ታምራት አደረገ። እርሷም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከእርሷም ጋር ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ ሰራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሽህም፣ ምኩራቦችና አዳራሾች የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊህ የሰዎች ነፍሳት ናቸው። የጠረብኳቸው ሞፈሮችም የኃጢአትን እሾህና አሜከላ ከሰዎች ልብ የሚነቅሉና አርሰው የሚያለስልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልኩትም አንድ ነው፣ የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ሁሉ ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየ ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሳ። ከላዩ የተገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታዬ በኢየሱስ ክርስቶስ ስም ተነሽ አላት። ወዲያውኑም ዓይኗን ገለጠች። ፈጥናም ተነስታ ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉም አመኑ። በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ዘንድ እንወረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያው ይድናል። ከዚህም በኋላ ከእርሱ ዘንድ ወጥቶ ቀንጦረያ ከሚባል ሀገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞ ዕዳ አለብኝ። ከእነርሱ አንዱ እንኳ ቀርቶ ቢሆን በኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደ በልጆች መቃብር ላይ አኑረው አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆቹ ሌሎችም 8 ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህችም ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በደንጊያ ሊወግሩት ጀመሩ። ያን ጊዜም እጆቻቸው ደረጉ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመንን፣ ማረን፣ ይቅርም በለን እያሉ ጮኹ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ኤጲስቆጶሳትንም ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላ ወደ አንቴና ወደ መቄዶንያ ሂዶ በውስጣ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ። ይዘውም አሰሩት። የንጉሡ ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሡም ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማውም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትበትም በጦር እንዲወጉት 4 ወታደሮችንም አዘዘ።
የንጉሥ ልጅም ቁሞ ይመለከት ነበር። የሀገር ሰዎችን ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ። ሙቶ አገኙት። አንስተው ገንዘው ከነገስታት መቃብር በአንዱ አኖሩት። በንጉሱ ልጅ ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሱ ልጅ አንገት ላይ ሊያንጠለጥሉት ወደ ቅዱስ ቶማስ ስጋም መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችንም ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሱ ልጅ አንገት ላይ አንጠለጠሉ። ያን ጊዜም ዳነ። ንጉሱም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመነ። ከዚህም በኋላ ቅዱስ ሐዋርያ ቶማስ ለብዙዎች ተገለጠላቸው። እርሱ ሕያው እንደሆነ ጌታችንም በመንግስቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያት ቶማስን በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ከታምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ ሀገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26ም ሲሆን በሐዋርያ ቶማስ በዓል ብዙ ህዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥልቅ ነፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባን ለመቀበል ቀደሱ። የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ስጋ በላዩዋ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከህዝቡ መጡ። አንድ ህዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜም ተሰወረች። ሁሉም ኪርያላይሶን እያሉ በጮሁ ጊዜ ረጅም ጸሎትን ባደረጉ ጊዜ በረጅም ጸሎትም ጸለዩ። ከዚህም በኋላ የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ህዝቡም ሁሉ ተቀበሉ። ከዚያም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርን ባህሩን ከዚያ አውሎ ነፋስ እንደ ቀድሞው መለሰው። በየዓመቱም እንዲህ ይሆናል ሁልጊዜም እስከ ዛሬ ድረስ ለእግዚአብሔር ምስጋና ይሁን። እኛንም በከበረ ሐዋርያ ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለቶማስ እንተደለወ ይክስሶ ለርጉዝ በግ ድህረ ተንሳ ለቂሶ ላንቅሆ ሙታን ሰብ ወነፍሰ ድውያን ለፈውሶ አንሶሰው ውስተ ኩለየ ወነገደ መርሶ አምሳለ ጽፍነት እንዘ ይሐውር ማይሶ። በዚህችም ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሴማ አርሶንያም መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ሰላም ለአርሶንያ እንተ በቆለ ውስቴታ ለቃለ ቶማስ ፍጠታ ኩነኔዚያው ነጺራ ዘበቃለ ሉኪዮስ ምታ ዘበይንቲያው አመኮነ ሞታ በተከርኖ ማይሱ ዝህቅት ተንሳት ያውታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰብኡ ለወርኃ ግንቦት በዛቲ ዕለት አይረፈ አባ ዮሐንስ ሊቀ ጳጳሳት ዘሀገረ እስክንድርያ ዘውእቱ ሙልቆሙ ለአበው ሊቃነ ጳጳሳት 30 ወበዛቲ ዕለት አይረፈ አልዓዛር ጻድቅ ሆን ለማርያ ወለማረታ ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፈ ዘይደርስ ለዛ ነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያን ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ
ነው።